ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን ሁለት ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የቲቪ 57 ዜናዎቻችን ቀጥለዋል። ከዜናዎቹ ጋር አልጋነሽ ተካልኝ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ከፕሬዝዳንት ኢማኑኤል ማክሮን ጋር በጋራ ጉዳዮች ላይ ያተኮረ የሁለትዮሽ ውይይት አካሂደናል ብለዋል። በሁለቱ ሀገራት መካከል የተደረጉ ቁልፍ ስምምነቶች ልውውጥን በጋራ መምራታቸውንም ነው ጠቅላይ ሚኒስትር አብይ አህመድ የገለጹት። የታዳሽ የተቀናጀና ዘላቂ ኃይል እንዲሁም የዲጂታላይዜሽን ፕሮግራምን ለመተግበር የሚውል የ54.6 ሚሊዮን ዩሮ የብድር ስምምነትና የ150 ሜጋዋት የጂኦተርማል የመንግስትና የግል አጋርነት አዲስ የማዕቀፍና የፍኖተ ካርታ ልውውጥ ይገኙበታል ሲሉም ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር ያደረጉትን የሁለትዮሽ ውይይት በተመለከተ ተንቀሳቃሽ ምስል ተዘጋጅቷል። ተከታትለን እንመለስ። ኢትዮጵያና ፈረንሳይ 200ን በተሻገረው ዲፕሎማሲያዊ ግንኙነታቸው ብዙ አትርፏል። በዛሬው ዕለት የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ለሶስተኛ ጊዜ በኢትዮጵያ ይፋዊ ጉብኝት አድርገዋል። የፕሬዝዳንቱ ጉብኝት የሁለቱን ሀገራት በአለት ላይ የተመሰረተ ግንኙነት ይበልጥ እያሳደገው ለመሆኑም ማሳያ ነው። ሮዛ መኮንን በኢትዮጵያና ፈረንሳይ መካከል ያለው ዲፕሎማሲያዊ ግንኙነትን በተከታዩ ትንታኔዋ ዳሰዋለች። ተከታትለን እንመለስ። በአፍሪካ ቀንድ ምድረ ቀደምት ባለብዝሃ ባህል እንግዳ ተቀባይና የነጻነት ተምሳሌት በምዕራብ አውሮፓ የጥበብ የዲፕሎማሲና አብዮተኝነት መሰረት ከሰለሞናዊ ስርወ መንግስት እስከ ቦርቦርን ስርወ መንግስት መሪዎች ወዳጅነት እንደ ወይን ነው በቆየ ቁጥር ይጣፍጣል እንዲሉ በሰውኛ ተረኮች በብዙ ትዝታዎችና በማይበጠስ የባህል ክር የተገመደ ከ200 ዓመታት በላይ የቆየ ታሪክና የጠበቀ ወዳጅነት ከአምባሳደር ሊዮንስ ላጋርድ የእንጦጦ መስፍንነት እስከ ገጣሚው አርተር ሪምቦ የሐረር ቆይታ ከጀነራል ቫርለ ደጎል እስከ አርበኛ ገብረ ማርያም ጋሪ ይህ የሁለት ታላላቅ ሀገራት ታሪካዊ መስተጋብር ነው። በእርግጥ እነዚህ በመልክዓ ምድር የተራራቁ ነገር ግን በልብ የተቀራረቡ ሁለት ታላላቅ ሀገራትን በጥብቅ ያቆራኛቸው ሚስጥር ምን ይሆን? ቆይታችን ይህን ይመልሳል። የታሪክ መዛግብትን ወደ ኋላ ስንገልጥ የሁለቱ ሀገራት ይፋዊ ግንኙነት ሀብሎ የሚጀምረው እንደ አውሮፓውያኑ አቆጣጠር በ1843 ነው። ንጉስ ሳህለ ስላሴና የፈረንሳዩ ንጉስ ሉዊ ፊሊፕ የመጀመሪያውን የንግድና የወዳጅነት ስምምነት ሲፈራረሙ ኢትዮጵያ በዓለም አቀፍ መድረክ ያላትን ግርማ፣ ፈረንሳይ ደግሞ በአፍሪካ ቀንድ ያላትን ስትራቴጂካዊ እይታ እያስተዋወቁ ነበር። ነገር ግን ግንኙነቱ ወደ አዲስና ላቅ ያለ ከፍታ የተሸጋገረው በዳግማዊ አፄ ምኒልክ ዘመን ነው። በ1888ቱ የዓለም የጥቁር ህዝቦች ኩራት የሆነው የአድዋ ድል የኢትዮጵያን ነጻነት በአውሮፓውያን ዘንድ አረጋገጠ። ፈረንሳይ ከሌሎች አውሮፓ ኃይሎች በተለየ ፕሬዝዳንት ፊሊክስ ፎርን በመወከል ልዩ መልእክተኛዋን ወደ አዲስ አበባ በመላክ የኢትዮጵያን ሉዓላዊነት በይፋ እውቅና ሰጠች። ይህ እኩልነትን መሰረት ያደረገ ታላቅ የዲፕሎማሲ ጅማሮ ነበር። በዚህ መሃል አንድ ስም ጎልቶ ይወጣል። ሊዮንስ ላጋርድ ወደ ኢትዮጵያ የተላከው የመጀመሪያው የፈረንሳይ አምባሳደር አፄ ምኒልክ ለዚህ ሰው በነበራቸው አክብሮት የኢትዮጵያን ትልቅ ማዕረግ የእንጦጦ መስፍን ብለው ሾሙት። ዛሬ በአዲስ አበባ የምናየው የፈረንሳይ ኤምባሲ
አጼ ምኒልክ በ1889 ዓ.ም ማለትም በድሉ ማግስት በነጻ የሰጡትና ፈረንሳይ በአዲስ አበባ ቋሚ መቀመጫ ያገኘች የመጀመሪያዋ ሀገር መሆኗን የሚያስታውስ ህያው ምስክር ነው። የእነዚህ መሪዎች ራዕይ በወረቀት ላይ ብቻ አልቀረም። የአዲስ አበባ ጅቡቲ የምድር ባቡር ግንባታ በ1894 ሲጀመር የኢትዮጵያን ተራራማ መልክዓ ምድር ከባህር ጋር ያገናኘው የፈረንሳይ ቴክኖሎጂ ነበር። ይህ ባቡር የብረት መስመር ብቻ ሳይሆን የባህል መስመርም ነው። የድሬዳዋ ከተማ የፈረንሳይ ስነ ህንጻና ኗኗር ዘይቤ የተላበሰ የሁለቱ ሀገራት የባህል ውህደት ምልክት ሆኖ ዛሬም ድረስ ቆሟል። ከዲፕሎማሲ ግርማ ሞገስ ጀርባ የሰው ልጅ በፍላጎት የሚለዋወጠው ልዩ ስሜት ባህልና ቋንቋ እንዲሁም ስነ ጥበብ ናቸው። ለዚህ የኢትዮጵያና ፈረንሳይ የባህልና ቋንቋ ማዕከል የሆነውን ጥንታዊያን አሊያንስ ኢትዮ ፍራንሲስ ማስታወስ ግድ ይለናል። ሌላው ታዋቂውን ፈረንሳይ ገጣሚ አርተር ሪምቦንም እናስታውሳለን። ሪምቦ የአውሮፓን የስነ ጽሁፍ መድረክ ትቶ ሀረር ከተማ መጥቶ መኖር የጀመረው በ1880ዎቹ ነበር። ቡናና ቆዳ ሲነግድ ከራስ መኮንን ጋር የፈጠረው ወዳጅነት የጥንካሬው ማሳያ ነው። ሪምቦ በሞት በተለየ ወቅት ራስ መኮንን የጻፉለት የሀዘን መግለጫ ደብዳቤ የሁለቱን ሀገራት ህዝቦች ጥልቅ ስሜታዊ ቁርኝት ቁልጭ አድርጎ ያሳያል። ዛሬ ሀረር ውስጥ የሚገኘው የሪምቦ ሙዚየም የዚህ ፍቅርና የባህል ቆይታ ቋሚ ማህተምም ነው። ትውልድ ተሻጋሪው የባህል ድልድይ በዚህ ብቻ አላበቃም። በቀዳማዊ ኃይለ ሥላሴ ዘመን በ1947 የተመሰረተው ሊሴ ገብረ ማርያም የፈረንሳይ ትምህርት ቤት በታዋቂው አርበኛ ደጃዝማች ገብረ ማርያም ጋሪ ስም ተሰይሞ ዛሬም ድረስ የእውቀትና የስልጣኔ አምባ ሆኖ ያገለግላል። የቀድሞ የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴን ጨምሮ በርካታ ምሁራንን ያፈራ የባህልና የቋንቋ ማዋሃጃ ሆኖ ያገለገለ ነው። በ1966 የፈረንሳዩ መሪ ጀነራል ደጎል አዲስ አበባን ሲጎበኙ የተፈረመው የባህል ኮንቬንሽን አሊያንስ ኢትዮ ፍራንሲስ ማዕከልም ዛሬም ድረስ ለቅርስ ጥበቃችን የጀርባ አጥንት ነው። በአዲስ አበባ እምብርት አድዋ ሙዚየም ፊት ለፊት የሚገኘው የጀነራል ደጎል አደባባይ የዚህ ጠንካራ ወዳጅነት የማይጠፋ መታሰቢያ ሐውልት ሆኖም ቆሟል። ታሪክ መሰረት ነው። አሁን ግን የቆምነው በለውጥ ዘመን ላይ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ወዲህ የኢትዮጵያ ፈረንሳይ ግንኙነት አዲስ ሞተር እንደተገጠመለት መኪና በፍጥነት ወደ ላቀ የስትራቴጂካዊ አጋርነት ተሸጋግሯል። የጠቅላይ ሚኒስትር አብይ አህመድና የፕሬዝዳንት ኢማኑኤል ማክሮን ግላዊ ወዳጅነት ለዚህ ትስስር ትልቅ ኃይል ሆኗል። ጠቅላይ ሚኒስትር አብይ በጥቅምት 2011 ፓሪስን ሲረግጡ ፕሬዝዳንት ማክሮን የኢትዮጵያን ሀገር በቀል የሪፎርም አጀንዳ በሙሉ ልብ ነው የተቀበሉት። ጠቅላይ ሚኒስትሩ ወደ ፓሪስ ያደረጓቸው ተደጋጋሚ ጉብኝቶች እንዲሁ አልነበሩም። ፈረንሳይ በዓለም አቀፉ የገንዘብ ድርጅት IMFና በዓለም ባንክ በኩል ለኢትዮጵያ የዕዳ ሽግሽግ ወይም ዴፕት ሪስትራክቸሪንግ እንድታደርግ የነበራትን ዓለም አቀፍ ተጽዕኖ በብልሃት ለመጠቀም እንጂ በፓሪስ የሚገኘው ታዋቂውን ስቴሽን ኤፍ ለመጎብኘትም ለዲጂታል ኢትዮጵያ 2030 ስትራቴጂም ትልቅ ግብአትን አምጥተዋል። በምላሹ ፕሬዝዳንት ማክሮን ኢትዮጵያን በአፍሪካ ቀንድ የሰላምና የልማት መልህቅ አድርገው በመቁጠር የዛሬውን ሳይጨምር 2 ጊዜ ሀገራችንን ጎብኝተዋል። የዛሬው ሶስተኛ ነው። በመጋቢት 2012 አዲስ አበባ መጥተው ከጠቅላይ ሚኒስትሩ ጋር በቀጥታ ያቀኑት ወደ ላሊበላ ነበረ። የዓለም ቅርስ የሆኑትን የላሊበላ ውቅር አብያተ ክርስቲያናትን ለመጠገን የተገባው ቃል ዛሬ በፈረንሳይ የልማት ኤጀንሲ AFDና በአርኪኦሎጂስቶች በኩል ተግባር ላይ ውሏል። በፈረንሳይ ድጋፍ የታደሰውና ፕሬዝዳንት ኢማኑኤል ማክሮን በታህሳስ 2016 ዓ.ም መርቀው የከፈቱት የኢዮቤልዩ ቤተ መንግስትም የዚሁ ማሳያ ነው። ወዳጅነቱ በቅርስ ብቻ አልቆመም። ዘመናዊ የኢትዮጵያ አየር መንገድ ከፈረንሳዩ ኤርባስ ኩባንያ ጋር ባለው ቁርኝት የአፍሪካን ሰማይ በቀዳሚነት እየመራ ነው። በተጨማሪም በመጋቢት 2011 በተፈረመው ታሪካዊ የመከላከያ ስምምነት መሰረት ፈረንሳይ የኢትዮጵያን የባህር ኃይል መልሳ ለማቋቋም ስልጠናና የቴክኒክ ድጋፍ እየሰጠች ትገኛለች። ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረትም ፈረንሳይ በሰላማዊና በህጋዊ መንገድ እንዲከናወን ድጋፏን መስጠቷ የስትራቴጂካዊ አጋርነቱ ከፍተኛ ማሳያ ነው። በአሃዝ ስንነጋገር ደግሞ የሁለቱ ሀገራት የንግድ ልውውጥ በ2017 ብቻ 815 ሚሊዮን ዩሮ በላይ ደርሷል። የፈረንሳይ የልማት ኤጀንሲ AFD በኃይል አቅርቦት፣ በከተማ አገልግሎትና በግብርናው ዘርፍ ከ621 ሚሊዮን ዩሮ በላይ በጀት በመመደብ 46 ፕሮጀክቶችን በማንቀሳቀስ ላይ ይገኛል። ይህ የሚያሳየው ግንኙነቱ በቃላት ሳይሆን በተግባር በፖለቲካ ሳይሆን በልማት የተገመደ መሆኑን ነው። ከ127 ዓመታት በፊት በእንጦጦ ተራሮች ላይ በዳግማዊ አጼ ምኒልክና በሊዮንስ ላጋርድ የተዘራው የወዳጅነት ዘር ዛሬ በአዲስ አበባና በፓሪስ ጎዳናዎች ላይ በጠቅላይ ሚኒስትር አብይ አህመድና በፕሬዝዳንት ኢማኑኤል ማክሮን እጅግ ፍሬያማ ወደ ሆነው የስትራቴጂካዊ ዛፍነት አድጓል። የትስስር የጥንካሬያችን የነጻነታችንና ወደፊት አብሮ የመራመድ ፍላጎታችን ነጸብራቅ ነው። የኢትዮጵያ ዘመናዊነት ጉዞ ውስጥ ፈረንሳይ አሻራዋን እንዳሳረፈች ሁሉ ፈረንሳይ በአፍሪካ ላላት ሚና ኢትዮጵያ የማይተካ አጋር መሆኗን የዓለም ፖለቲካ ይገነዘባል።
የዲጂታል ኢኮኖሚያችንን በመገንባት የባህር ኃይላችንን በማዘመንና ታሪካዊ ቅርሶቻችንን በመጠበቅ ረገድ የተዘረጋው የጠንካራ ድልድይ ነገ ለሚመጣው ትውልድ የሚተላለፍ የታሪክ የክብርና የልማት አደራ ነው። የኢትዮ ፈረንሳይ ግንኙነት በዘመናት የማይፋቅ በማዕበል የማይበጠስ እንደ ወይን የጣፈጠ ህያው ወዳጅነት ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በኢትዮጵያ የነበራቸውን ሶስተኛውን ይፋዊ የስራ ጉብኝት አጠናቀው ተመልሰዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ይፋዊ የስራ ጉብኝታቸውን ያጠናቀቁትን ፕሬዝዳንት ኢማኑኤል ማክሮን በቦሌ ዓለም አቀፍ አየር ማረፊያ ተገኝተው ሽኝት አድርገውላቸዋል። ፕሬዝዳንቱ በኢትዮጵያ በነበራቸው ቆይታ ከጠቅላይ ሚኒስትር አብይ አህመድ ጋር በተለያዩ ጉዳዮች ዙሪያ ምክክር አካሂደዋል። ዘገባው የባልደረባችን አሸናፊ እንዳለ ነው። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን ቀጥለዋል። የተባበሩት መንግስታት የተመሰረተበትን 80ኛ ዓመት በአዲስ አበባ አክብሯል። በዚህ ወቅት ጠቅላይ ሚኒስትር አብይ አህመድ የተባበሩት መንግስታት ምስረታ ለሰላም ክብርና መረጋጋት ሀገራት መርህ ላይ በመመስረት በጋራ መስራት እንደሚገባቸው አንጸባርቋል ብለዋል። አፍሪካ መጻኢ ጊዜዋን በሚወስኑ ጉዳዮች ላይ ጠንካራ ድምጽ ሊኖራት እንደሚገባም ነው ጠቅላይ ሚኒስትር አብይ አህመድ የገለጹት። ወንደሰን አፈወርቅ ተጨማሪ ያለው የተባበሩት መንግስታት የተመሰረተበትን 80ኛ ዓመት በአዲስ አበባ አክብሯል። የተባበሩት መንግስታትንና የኢትዮጵያን ያለፉትን 80 ዓመታት ጉዞን በዳሰሰው መርሃ ግብር ላይም ጠቅላይ ሚኒስትር አብይ አህመድ አውዳሚውን ዓለም አቀፍ ጦርነት ተከትሎ የተባበሩት መንግስታት የተመሰረተው እጅግ አስፈላጊ ሆኖ በመገኘቱ መሆኑን ገልጸዋል። ክስተቱ ሀገራት ለሰላም ክብርና መረጋጋት በመርህ ላይ በመመስረት በጋራ መስራት እንደሚገባቸው ያንጸባረቀ መሆኑንም አንስተዋል። አውዳሚውን ዓለም አቀፍ ጦርነት ተከትሎ የተባበሩት መንግስታት የተመሰረተው እጅግ አስፈላጊ ሆኖ በመገኘቱ ነው። ክስተቱም ሰላም፣ ክብርና መረጋጋት ሀገራት መርህ ላይ በመመስረት በጋራ መስራት እንደሚገባቸው አስጠባርቋል። ይህ ራዕይ በሰው ልጅ ክብር፣ ፍትህ፣ እኩልነትና ማህበራዊ እድገት ቁርጠኛ በመሆኑ በቻርተሩ ላይ ይገኛል። ኢትዮጵያ የዚያ የምስረት አካል ነበረች። ከዓለም አቀፉ ስርዓት ጋር ያለን ታሪክ በመርህ ላይ የተመሰረተና የተፈተነ ነው። የጋራ ደህንነት ውጤታማ ሳይሆን ሲቀር የሊግ ኦፍ ኔሽን ውድቀትን ባይናችን አይተናል። ያ ሁኔታ ግን በጋራ ከመስራት አላስቆመንም። ይልቁኑ ስለ ተቋማት እውነተኛ እንድንሆን አስተምሮናል። ተቋማት ተቀባይነት የሚኖራቸው ሲፈተኑ፣ ምላሽ መስጠት ሲችሉ እንደሆነ ቋሚ ትምህርት ሰጥቷል። በሀገራት መካከል ያለው መተማመን ፈተና ውስጥ መውደቁን፣ ግጭቶችም ይበልጥ እየተወሳሰቡ መሆናቸውን ያነሱት ጠቅላይ ሚኒስትሩ ከዓለም አቀፍ ተቋማትም ይህንን ታሳቢ ያደረጉ እርምጃዎች እንደሚጠበቁ ገልጸዋል። የተባበሩት መንግስታት ለውጦችን ማድረግ ይኖርበታል ያሉት ጠቅላይ ሚኒስትር አብይ አህመድ አፍሪካ መጻኢ ጊዜዋን በሚወስኑ ጉዳዮች ላይ ጠንካራ ድምፅ ሊኖራት ይገባልም ብለዋል። Trust between nations is under pressure. Conflicts are becoming more complex. በሀገራት መካከል ያለ መተማመን ፈተና ውስጥ ወድቋል። ግጭቶች ይበልጥ እየተወሳሰቡ ነው። ብዙ ጊዜ በቁርጠኝነትና ትግበራ መካከል ልዩነት አለ። ከተቋማት የሚጠበቀው በመጠንም ይሁን በውስብስብነታቸው እያደጉ ነው። የተባበሩት መንግስታት ይበልጥ ወካይ፣ ፍትሃዊ እንዲሁም የዛሬውን እውነታ የሚያንጸባርቅ እንዲሆን መለወጥ ይኖርበታል። በተለይ አፍሪካ መጻኢ ጊዜዋን በሚወስኑ ጉዳዮች ላይ ጠንካራ ድምፅ ሊኖራት ይገባል። በዓለም አቀፉ ስርዓት የሚኖራት ውክልና ውጤታማነቷን እንዲሁም ተአማኒነቷን ያጠናክረዋል። አፍሪካ ትልቅ ኃላፊነት ለመውሰድ እንዲሁም ጠንካራና ይበልጥ የሚታመን የዓለም ስርዓት እንዲገነባ ለማገዝ ዝግጁ ናት። ጠቅላይ ሚኒስትር አብይ አህመድ ዓለም አቀፉ ማህበረሰብ በሰላምና ደህንነት እንዲሁም በልማት ጉዳዮች አስቸኳይ እርምጃዎችን እንዲወስድም ጥሪ አቅርበዋል። ኢንተርናሽናል ኮሚኒቲ መስት አክት ዊዝ ግሬተር አርጀንሲ። ዓለም አቀፉ ማህበረሰብ በሰላምና ደህንነት፣ በልማት፣
በአየር ንብረት ለውጥ እንዲሁም በቴክኖሎጂ የተመራ ፈጣን ለውጥ ለማምጣት አስቸኳይ እርምጃዎችን ሊወስድ ይገባል። እነዚህ ፈተናዎች እርስ በርስ የተሳሰሩ በመሆናቸው ጥልቅ ትብብር፣ ጠንካራ አጋርነትና ትርጉም ያለው ዓለም አቀፍ ትብብር ያስፈልጋል። ከፊት የሚጠብቀን ሥራ ግልጽ ነው። ጊዜው የሚፈልገውን ባለብዙ ወገን የዓለም ሥርዓት መተግበር ያስፈልጋል። ጠቅላይ ሚኒስትር አብይ አህመድ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ እያበረከቱ ላሉት አስተዋጽኦም አመስግኗቸዋል። የተባበሩት መንግስታት ዋና ጸሐፊ በአፍሪካ እድገትና ብልጽግናን ለማረጋገጥ እየተደረገ ያለው ጥረት አበረታች ነው አሉ። አፍሪካ ለእድገትና ብልጽግና እያደረገች ላለው ጥረት ዓለም አቀፉ ማህበረሰብ ድጋፍ እንዲያደርግም ጥሪ አቅርበዋል። ሰይፉ ገብረ ጻዲቅ ዝርዝር አለው። የአፍሪካ ህብረትና የተባበሩት መንግስታት 10ኛው ዓመታዊ ጉባኤ ላይ የታደሙት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረስ ህብረቱን የዓለም አቀፉ ተቋም ስትራቴጂካዊ አጋር ብለውታል። አህጉራዊ ተቋም እያበረከተ ስላለው ገንቢ ሚናም በጉባኤ ላይ ያወሱት ዋና ጸሐፊ በተለያዩ ዘርፎች ይበልጥ በትብብር የመስራት እቅድ ስለመኖሩ ነው ያመላከቱት። የትብብር ማዕቀፋችን ይበልጥ ተጠናክሮ የሚቀጥል ነው። በሰላምና መረጋጋት፣ ዘላቂ ልማት፣ ሰብአዊ መብት፣ እነዚህ ጉዳዮች በተገቢ ሁኔታ ገቢራዊ ከተደረጉ በአህጉሪቱ ትልቅ ለውጥ ማምጣት ይችላሉ። እድገትና ብልጽግናን ለማረጋገጥ በአፍሪካ እየተደረገ ያለውን ጥረትንም አድንቀዋል። በጸጥታው ምክር ቤት አፍሪካ ቋሚ መቀመጫ እንዲኖራት አለመደረጉንም የፍትሐዊነት ማሳያ መሆኑን በመግለጽ ኮንነዋል። አፍሪካዊ ችግሮችን በአፍሪካዊ መፍትሄዎች ለመፍታት የሚደረገው ጥረትም ድጋፍ የሚሻ ነው። የአፍሪካ ኢኮኖሚያዊ አቅም ለጥያቄ የሚቀርብ አይደለም። የአህጉሪቱ የነፃ ንግድ ቀጠና የተፈጥሮ ሀብት፣ ወጣትና አምራች የሰው ኃይል እያደረገ የመጣውንም የአረንጓዴ ኃይል የ2063 አጀንዳን እውን ለማድረግ ወሳኝ ናቸው። አፍሪካ ሀብቷን በማቀናጀት ችግሮቿን መፍታት ይጠበቅባታል ያሉት ዋና ጸሐፊው ለዚህም የተቀረው የዓለም አቀፍ ማህበረሰብ ድጋፍ አስፈላጊ ስለመሆኑ አሳስበዋል። ለሁሉም እኩል የተሰጠ አንድ ጸጋ አለ፣ ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በሥራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር፣ ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዘው ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደበራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ ሰጠው ይመስላል። ቢጫ ካርድ ዕቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ። እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልከው? አዎ፣ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ፣ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ነገር ነው። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ብቃት! ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ።
ተመልካቾቻችን ከኢትዮጵያ ቴሌቪዥን ሲተላለፍ የነበረው የረቡዕ ምሽት የኢቲቪ 57 ዜናችን ተጠናቋል። ዜናዎቹን በማቅረብ አልጋነሽ ተካ አብሬያችሁ ቆይቻለሁ። ስለተከታተላችሁ እናመሰግናለን። ማንኛ ያለች እቺ ደግሞ